ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የህዳር 2 2018 ለታዊ ወቅታዊ እጅግ በጣም ወሳኝ ሆኑ 3 መረጃዎችን በተለይ በጉጉት ሲጠበቅ የነበረው ለኢትዮጵያ ንግድ ባንክ ደንበኞችና የኢትዮጵያ ንግድ ባንክ ተጠቃሚዎች በሙሉ እንግዲህ የኢትዮጵያ ንግድ ባንክ ከሰዓታቶች በፊት በማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ከሰዓታቶች በፊት አሳውቃለሁ ያለውን አዲስ አነጋጋሪ መግለጫ በተመለከተ በዚህ ሰዓት ይፋ ሆኗል። ይህንን መረጃ ለኢትዮጵያ ንግድ ባንክ ደንበኞች ሸር አድርጉት፣ በዝርዝር እንመለከታለን። በሌላው መረጃችን ከባንኮች ጋር በተያያዘ እጅግ በጣም አስደንጋጭ ሆነ መረጃ ወጥቷል። በዚህም በርካታ ባንኮች ስለመዘጋታቸው ይፋ ሆነዋል። የመዘጋታቸው ምክንያት ምንድነው? ከመቼ ጀምሮ የት አካባቢ የሚሉትን ሙሉ መረጃውን ይዘናል። በበርካታ የምግብ አምራች ፋብሪካዎችን በተመለከተ ያልተጠበቀ መረጃ ወጥቷል። በዚህም ድርጅቶቹ ላይ እርምጃ ስለመወሰዱ ተሰምቷል። በምን ምክንያት? ሙሉ መረጃውን ይዘናል። ከጥሬ ገንዘብ ጋር በተያያዘ አነጋጋሪ ህግ ወጥቷል። በዚህም የጥሬ ገንዘብ ገደብ ተጥሏል። ከስንት ብር ጀምሮ? ሙሉ መረጃና ሙሉ ዝርዝሩን እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያደርጋችሁ እስከ መጨረሻው ተከታተሉ። በቅድሚያም ከጥሬ ገንዘብ ጋር በተያያዘ አነጋጋሪ ህግ ወጥቷል። የገንዘብ ሚኒስትር ከ50 ሺህ ብር በላይ በሆነ ጥሬ ገንዘብ የሚፈጸሙ የንግድ ግብይቶችን በተመለከተ የገንዘብ ሚኒስትር ከሰሞኑ የሰጠው ማብራሪያ በከፊል አግዷል። በተለይም የተጨማሪ እሴት ታክስ ቫት ማቀናነስ ተመላሽ ጉዳይ ላይ የተሰጠው ማብራሪያ ለጊዜው ተፈጻሚ እንዳይደረግ በሚል መመሪያ አስተላልፈዋል። የገንዘብ ሚኒስትር በጥቅምት 27 ቀን 2018 በሰጠው ማብራሪያ በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 የተቀመጠው ከ50 ሺህ ብር በላይ የጥሬ ገንዘብ ግብይት ገደብ ተፈጻሚ የሚሆነው ለገቢ ግብር ብቻ መሆኑንና የተጨማሪ እሴት ታክስ ወይም ቫት የግብይት ታክስ የማቀናነስ መብት እንደማይገድብ በዝርዝር አስቀምጦ ነበር። በተጨማሪም ገዢዎች ከገደቡ በላይ በጥሬ ገንዘብ ከከፈሉ ትርፍ ግብር በሚሰላበት ጊዜ ትርፍ ክፍያው እንደ ተቀናሽ ወጭ እንደማያዝ እንዲሁም ሻጮችም ከገደቡ በላይ ጥሬ ገንዘብ ከተቀበሉ እኩል የገንዘብ ቅጣት እንደሚጠብቃቸው አስታውቆ እንደነበር ይታወሳል። ሆኖም የገቢዎች ሚኒስትር የሰጠው የቫት ማስቀነስ ማብራሪያ አዋጅ የተፈለገውን የታክስ ወራ ድርጊት ለማስቀረት የሚል ዓላማ በአግባቡ ያልተመለከተ በመሆኑ ውይይት እንዲደረግበት በመግለጽ የቫት ማስቀነስ ወይንም ተመላሽ ጉዳይ ለጊዜው ተፈጻሚ እንዳይደረግ አዟል። በገቢ ግብር አዋጁ ላይ የተቀመጡት ሌሎች የጥሬ ገንዘብ ገደቦች በተለይ ገዢዎች የተቀናሽ ወጭ መብታቸውን የሚያጡበትና ሻጮች ቅጣት የሚጣልባቸው ድንጋጌዎች ተግባራዊ እንደሚሆኑ ሚኒስትሩ አስታውቋል። በሌላው መረጃችን በጉጉት ሲጠበቅ የነበረው የኢትዮጵያ ንግድ ባንክ በማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ከሰዓታቶች በፊት አሳውቃለሁ ስላለው አነጋጋሪ መግለጫ በዚህ ሰዓት ይፋ ሆኗል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሰናው ተወካይና የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም የሲቢኢ በጀን ዲጂታል የቁጠባና ብድር አገልግሎት በባንካችን አዲሱ የዋና መስሪያ ቤት ህንጻ በተዘጋጀ መርሃ ግብር በይፋ ስራውን አስጀምሯል ማለቱ ይፋ ሆኗል። የሲቢኢ በጀን ዲጂታል የቁጠባና የብድር አገልግሎት የደንበኞችን ወርሃዊ ደሞዝ ታሳቢ ባደረገ መልኩ ከ500 እስከ 150 ሺህ ብር ድረስ ያለምንም ዋስትና በሲቢኢ ብር ፕላስ መተግበሪያ አማካኝነት የብድር አገልግሎት ለማግኘት የሚያስችል መሆኑን አቶ ኤፍሬም አስረድተዋል። አቶ ኤፍሬም ይህ አዲስ የተጀመረው የዲጂታል የብድር አገልግሎቱን በእያንዳንዱ ቤት ለማስገባት ባንካችን እያደረገ ያለው ጥረት አንዱ አካል መሆኑን ገልጸዋል። የብድር አገልግሎቱ ተጠቃሚ ለመሆን ደንበኞች ደሞዛቸው በሲቢኢ ብር አገልግሎት አማካኝነት ሊከፈላቸው የሚገባ መሆኑን የገለጹት አቶ ኤፍሬም እስካሁን ከባንካችን ጋር አገልግሎቱን መጠቀም ያልጀመሩ መንግስታዊም ሆነ መንግስታዊ ያልሆኑ ተቋማት አገልግሎቱን ለማግኘት
የሚያስችለውን ስምምነት በመፈጸም ሰራተኞቻቸውን የአገልግሎት ተጠቃሚ እንዲያደርጉ ጥሪ ማቅረቡን በዚህ ሰዓት በዚህ ደቂቃ ይፋ አድርጎታል። እንኳን ደስ ያላችሁ እላለሁ። በሌላው መረጃችን በበርካታ የምግብ አምራች ፋብሪካዎችን በተመለከተ ያልተጠበቀ መረጃ ወጥቷል። የኢትዮጵያ ምግብ መድኃኒት ባለስልጣን የኮምቦልቻ ቅርንጫፍ ጽሕፈት ቤት ህብረተሰቡን የጤና አደጋ ላይ የሚጥሉ በርካታ ህገወጥ የምግብና የጤና ግብዓት ምርቶችን ከገበያ ማስወጣቱን አስታውቋል። የቅርንጫፍ ጽሕፈት ቤት ኃላፊ አቶ ጆሃር ለብስራት ሬዲዮ እንደተናገሩት ባለስልጣኑ ከክልል ተቆጣጣሪ አካላት ጋር በመተባበር በደሴ፣ ኮምቦልቻ፣ ኬሚሴና አፋር ክልል አዋሽ ከተማ ባካሄደው የገበያ ቅኝት ደህንነታቸው ያልተጠበቁና ለጤና ጎጂ የሆኑ ምርቶችን ለመከላከል እርምጃ መውሰዱ ተገልጿል። በዚህም ግምታቸው 548620 ብር የሚደርሱ 1.1 ቶን የሚጠጉ የተበላሹና ደህንነታቸው ያልተጠበቁ የምግብ ምርቶች ተሰብስበው እንዲወገዱ ተደርጓል። በተለይም የስንዴ ዱቄት ፎርቲፊኬሽን ወይንም የማዕድን የማበልጸግ ግዴታን በጥብቅ በመከታተል መመሪያውን ባለማሟላታቸው 17 የዱቄት አምራች ፋብሪካዎች ላይ ምርታቸውን አቁመው እንዲያስተካክሉ እርምጃ ስለመወሰዱ ይፋ ሆኗል። በሌላ በኩል የአሜሪካው ፕሬዝዳንት ትራምፕ ለእያንዳንዱ የአሜሪካ ዜጋ $2000 ክፍያ እንደሚሰጡ አስታወቁ። የአሜሪካው ፕሬዝዳንት ትራምፕ እያንዳንዱ የአሜሪካ ዜጋ በውጭ ዕቃ ላይ ከሚሰበስበው ቀረጥ ገንዘብ ቢያንስ $2000 እንደሚያገኝ አስታውቀዋል። በማህበራዊ ሚዲያ መድረካቸው ትሩዝ ሶሻል ላይ ባሰፈሩት ጽሑፍ ቀረጥን የሚቃወሙ ምቾት ናቸው። አሁን በዓለም ላይ እጅግ ባለጸጋ እጅግ የተከበረች ሀገር ነው ያለን። ምንም አይነት የዋጋ ግሽበት የለብንም ማለት ይቻላል። የአክሲዮን ገበያው ታይቶ በማይታወቅ ደረጃ ላይ ከፍ ያለ ሲሆን የሰዎች ቁጠባም ከፍተኛ ደረጃ ላይ ደርሷል ማለታቸው ተገልጿል። ትራምፕ አክለው ትሪሊዮኖች የሚቆጠር ዶላር ገቢ እየሰበሰብን ነው፣ እናም በቅርቡ የአሜሪካ ግዙፍ የ37 ትሪሊዮን ዶላር ዕዳ መክፈል እንጀምራለንም ብለዋል። በመላ ሀገሪቱ አዳዲስ ፋብሪካዎችና ማምረቻ ተቋማት እየተገነቡ ነው፣ እንዲሁም ከፍተኛ ኢንቨስትመንት እየተደረገ ነው ሲሉም ጽፈዋል። በመጨረሻም ከባንኮች ጋር በተያያዘ አስደንጋጭ መረጃ በዚህ ሰዓት ይፋ ሆኗል። በዚህም በርካታ ባንኮች ለቀናት ስለመዘጋታቸው ይፋ ሆኗል። በሰሜናዊቷ ኮከብ መቀሌ እየተሰማና እየተነገረ ያለው እጅግ በርካታ ኢትዮጵያኖችን ቅስም እየሰበረ ነው። ጎዳናው ጸጥ ረጭ ብሏል። ታጣቂዎች በብዛት ይታያሉ። አንዳንድ ባንኮች በብር እጥረት ባለፉት ቀናት ሙሉ በሙሉ ተዘግተው ህብረተሰቡ ገንዘብ አጥቶ እንግዲህ ሲቸገር ተመልክተናል ይላሉ። ከመቀሌ ወደ አፋር ክልል የሚደረግ ጉዞ ተቋርጧል። ከጅቡቲ ወደ መቀሌ እንቅስቃሴ የለም። የሸቀጥ ዋጋ ጨምሯል። ህዝቡ ፍርሃት ላይ ሲሆን ወጣቶች እየተሰደዱ ነው። ሽማግሌዎቹ ህወሓት እንደ ሽሬ የመሳሰሉ አካባቢዎች ሄደው ከትመዋል። ባህላዊ ጀነራል ያሉ እንቅስቃሴዎችን ገድበዋል። ታጣቂዎችም ሰለንቦናቸው ተሰልቧል። ለዳግም ጦርነት ዝግጁም አይመስሉም። ቅድሚያ 2013 የነበረው የውጊያ ሞራል አሁን ላይ አለመኖሩ እንግዲህ ዘገባዎች ይመለከታሉ ማለት ነው። ለሀገራችን ሰላም፣ ለህዝባችን አንድነት ጸሎታችሁ ዱአችሁ አይሌን እያልኩኝ ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።